የልጆችን የትምህርት ቤት ውዝፍ የ3 ወር ለመክፈል ስላልሞላልኝ ቅቤ አልቋል 5 ኪሎ ግዛ ብዬ ነበር እሺ በርበሬ ዘይት አጠቃላይ የታስይዝ አልቋል እሺ ስላልሞላልኝ ነው ትላለህ እንዴ ምንድነው ስላልሞላልኝ ነው አልኩሽ አይደል እንዴ ሙሉ ግቢ መከራየው የቤት ኪራይ 50 ሺህ ብር ለመክፈል ስላልሞላልኝ ነው እንዴ ይሄንን እንኳን ሳታሟላ ትዳር ላይ መንጠልጠል አልነበረብህም ምን ነው እንዴ የልጆችን የትምህርት ቤት ውዝፍ የ3 ወር ለመክፈል ስላልሞላልኝ ሌላው ቀርቶ በዱቤ የወሰድሽውን ሂውማን ሄርና የመዋቢያ ኮስሞቲክሶች 45 ሺህ ብር ለመክፈል ስላልሞላልኝ ነው ምን ነው እንዴ አይ ሰው አይደለሽም እንዴ አሁን ፍቺ ፈልጋለሁ አሁን ከደመናው ልቀበልታ ለኔም ፀሐይ እስክትወጣ ሰላም እንዴት ነሽ ቀብዱን ይዤ መጥቻለሁ ቆንጆ ቁም ሳጥን እንደምትሰራልኝ አልጠራጠርም ምንም ችግር የለም እመቤቴ ልመናዬን ሰማሽ ያልሺ ያደስሺ ጨረስክልኝ እንዴ ያንቺን ጨርሻለሁ ይሄው ገብተሽ ማየት ትችያለሽ ፊኒሺንግ ግን የቀረው በዚህ ሳምንት አስረክብሻለሁ ምን ማለት ነው እኔ ገንዘብ ከፍያለሁ የማሰራው ስራ ምን ይኮን እንዳንተ በእኛ ገንዘብ ውስጥ ሰው ታስታክሰው እዚህ ሁሉ ሰው ቀብድ እየተቀበል አላበዛኸው እዚህ ያለ ሰው ቀብድ እየተቀበል ዶን ከግዳኖሽ ጨርሰው ሄሎ ጤና ይስጥልኝ ከትምህርት ቤት ነበር የምደውለው የ3 ወር ክፍያ ስላልተከፈለ ማክሰኞ ፈተና ላይ መቀመጥ አይችሉም እሺ ለምን እንደሆነ አላውቅም አንድ ችግር ሲገጥመኝ ችግሮቹ ተደራርበው ትንፋሽ ሰጥቶኛል ከጎኔ ያሉ የምላቸው መልካም ሰዎች ሁሉ ይከፉብኛል የመከራዬ ቀን የሚያልፍ አይመስለኝ ግን ይመሻል ይነጋል ነገ ሌላ ቀን ነው አዝናነው ዶዲ በአሁን ሰዓት ይሄንን ባልል ደስ ይለኝ ነበር ሁኔታህም ስለምረዳ የ4 ወር ቤት ኪራይ አልጠየቅኩም ከነገ ዛሬም ትሰጠኛለህ ብዬ ጠበቅኩክ አሁን ግን የቤት ኪራዩን ትችይልካለሁ ከነገ ጀምሮ ቤቴ ለቀ እንድትወጣ እቃህን አሁን መሰብሰብ ጀምር በአንተ ምክንያት ማንም ሰው መጥቶ እንዲጮህብኝ አልፈልግም በነገራችን ላይ ባሎች ለጭባጭ መጫወት የሚያዝናናኝ ነገር እንደሌለ ታውቂያለሽ እኔ ደግሞ እንደ ባሎች የሚያሳዝነኝ በተለይ ያንተ ዋል እባክሽ ምን ያሳዝን አንተ 4 ልጆች መውለዱ ነው ኧረ እባክሽ በጣም ነው ያዘንሽው ቢል አስተናጋጅ ቢል አምጣልኝ ሄሎ 4,000 ብር አስገባልኝ ለልጆች አስቤዛ እየገዛው ነው እሺ እሺ ልጆችን ግን ትወዳቸዋለሽ እኔ እናቱ ላይፍ ማሳለፍ ነው የምፈልገው ልጆች ምናምን ኮተት አልፈልግም ታዲያ ለምን ነው ለብቻቸው አይገርምሽም ወራሽ መስሎኝ ሀብታም ቤት ሳገኘው ልጃቸው ነበር የመሰለኝ ለካ እንጀሬ በካርቶን ተጠቅልሎ መንገድ ዳር ተጥሎ ነው ያገኙት ስለባለ ሀብቱ ወስደው አሳደጉት ድንገት እሳቸው ሲሞቱ ወንድሞቹ ወራሽ አይደለህም ብለው በዜሮ አስወጡት ወይስ ያሳዝን ምን ያሳዝናል ወር ዘራሽ በእናትሽ ተነሽ እንሂድ ምን ነው መብራን የልቤን አንቺ ታውቂያለሽ በቃ ራሴን ላጠፋ ሞክርና ከኔ ውጪ ምንም ዘመድ የሌላቸው ልጆች ያሳዝኑኛል እልዬ ኔ አንበሳ እንዴት ናችሁ ደህና እማዬስ እንጆ ጧት ነው ወጣችሁ ምግብ ሳልሰራችላችሁ
ከጧት ጀምሮ ምግብ አልበላንም። ምንም አልበላችሁ? በቃ ኑ እቺን ሙዝ ብሉ እስከዛ። እሺ ኑ ግቡ። ሄሎ ሄሎ። አቤት። አስቤዛውን ይዘሽ እየመጣሽ ነው? 4,000 ብር ሰጥተህ አስቤዛ ትመኛለህ እንዴ? ምን ማለትሽ ነው? ለልጆቹ አስቤዛ ልገዛ ነው ብለሻል እንዴ? ብር ላክልኝ ያልሽ? ለታክሲም አልበቃኝም እንኳን አስቤዛ ልገዛ። እያሾፍሽ ነው? ልጆቹ እዚህ ራበኝ እያሉ ነው። ቶሎ ነይ። ግባና ሰርተህ ስጣቸው። እንዴት ነው የምትናገሪው? እንዴትስ ብናገር? አንቺ ስርዓት ይኑርሽ እንጂ። ባይኖረኝስ? ኧረ እባክሽ ተከበሪ። አንቺ ክብር የለሽም እንዴ? እንደ ባል ያደርጋል እንዴ? ለልጆቼ ብዬ ነው እየታገስኩሽ ያለሁት። ምን? አንተም ባልሆነህ እኔን እንደዚህ ለመናገር በቃ ጭራሽ ጆሮዬ ላይ ስልክ። አንተ ባል ስለሆንክ ነው ጆሮዬ ላይ ስልክ። ይቅርታ መቅዲ፣ ልጆቹ ራበኝ ሲሉ ስሜታዊ ሆኜ ነው የተናገርኩት። ይራባቸው። ልጆቹን ያለማስራት ስራ እኮ ያንተ ነው እንዴ? እሺ የልብህን እየተናገርክ ይቅርታ አትበለኝ። መጀመሪያ የልጆችህን መሰረታዊ ነገር ሳታሟላ ይሄ ሁሉ ልጅ መፈልፈል አልነበረብህም። በቃሽ። ከዚህ በኋላ በልጆቼ ምክንያት እንዳትናገር። ግንሽ ከኔ ጋር ነው። እኔን ተናገር። በፍጹም ከዚህ በኋላ እንዳትናገር። አንቺን ከመሰለኝ ሰይጣን ጋር መኖር በራሱ ለልጆቼ ብዬ ነው። ጭራሽ እኔ ሰይጣን አልሆንም። የታገስኩሽ ለልጆቼ ብዬ ነው። ልጆቼ አትበል። በልጆች ቆዳ ተቀበረ የለም። እሺ ከዚህ በኋላ የፈለግሽውን መሆን ትችያለሽ። እስከ ዛሬም ድረስ ልጆቼ ያለ እናት አንድ ቀን ማደር የለባቸውም ብዬ ነበር የታገስኩሽ። ከዚህ በኋላ ሁሉም ነገር ይሁንልሽ። እኔ ለልጆቼ አላንስምሽ። ያው ቁሳቁስሽ ይስፋሽ፣ ክፉ አይንካሽ። ምንም ቢሆን ምንም የልጆቼ እናት ነሽ። ምክንያቱም ከኔ ከአባታቸው በላይ አንቺ እናታቸውን ነገ ይፈልጋል። ከፀሐይ በታች እናትን የሚተካ ምንም ነገር የለም። አዝናለሁ መቅዲ። ከዚህ በኋላ የልጆቼን አላውቅም። እኔ ግን ዓይንሽን ማየት አልፈልግም። የልጅነት ልጆቼ የኔ ደስታ ፈገግታዎቼ ሲደክመኝ መጽናኛዎቼ ሲያመኝ መድኃኒቶቼ ዓለሜ ናችሁልኝ ለኔ ቋንቋ መግባቢያዎቼ እድለኛ ነኝ በሕይወት